ሰላም ሰላም እንደምን አላችሁ ቤተሰብ? በጣም ሰላም ነኝ እኔ ማለት ነው። አሁን አንድ ነገር ልንገራችሁ ማለት ነው ጋይስ። ዱባይ ወይም ቻይና ወይም ዩኤስ ወይም የፈለጋችሁት ሀገር ማለት ነው ልባችሁ ላይ ያለ መሄድ ደስ የሚላችሁ ሀገር ሄዳችኋል ብለን ብናስብ ወይም የምትሄዱበት ኦፖርቹኒቲ ድንገት ብታገኙ ብለን እናስብና ምንድን ነው ልታዩ የምችሉ ጋይስ እዛ ጋር ሄዳችሁ think about it a little bit። ያው ብዙዎቻችን የሆነ ሀገር መሄድ በጣም ደስ ይለናል ብዬ አስባለሁ። ብዙ ሀገር ማየት ምናምን ነገር ከልባችን ያለ ነገር ነው ብዬ አስባለሁ። እንወቀውም አንወቀውም ብቻ ሀገር መልቀቅ የሚባለው ነገር ደስ ይለናል ብለን እንደዛ ነው። የሆነ ሀገር ሄዱ ብንባል ደስ ነው የሚለናል። በጣም ጥሩ ነው፣ ደስ ይላል። ደስ የሚል ፍላጎት ነው አክቹዋሊ ያለን ማለት ነው። ግን ጋይስ እስከተረዳሁት ድረስ እስካወቅኩት ድረስ ምን መሰላችሁ ያለው አሁን አብዛኞቻችን እዛ ጋር ብንሄድ ቻይና ብንሄድ ወይም ደግሞ የሆነ ሀገር ብቻ የምትፈልጉት ሀገር ብትሄዱ በእርግጠኝነት ነው የምላችሁ 90-80% ፒፕል ፎቶ ነው የሚነሳው እዛ ጋር ሄዶ ማለት ነው። እዚህ ጋር ቲክቶክ የምለጥፈው ፎቶ እንደዚሁም ሌላ ኢንስታግራም ላይ ማድረገው ምናምን ነገር ብቻ የሆነ ቦታዎችን እያዩ ፎቶ መነሳት ነው ብዙ ሰው ስራው ብዬ አስባለሁ ጋይስ። ግን እዚህ ጋር መርሳት የሌለብን ነገር ምንድነው በህይወታችሁ ሪያላይዝ እንድታደርጉ ነው የምፈልገውና ቢዝነስ ማለት ነው። ቢዝነስ የሚሰራው ማለት ነው በኤክስፖዠር ነው ጋይስ፣ በምንም አይደለም ሌላ ማለት ነው። በምንም አይደለም። ኢትዮጵያ ውስጥም በሉ ሌላም ቦታ በሉ የትም ያለ ቢዝነስ የቆመ ቢዝነስ ሪሊ ሴትል አድርጎ ያለ ቢዝነስ ከሆነ እሱ ቢዝነስ የሚሰራው በምንድነው? በኤክስፖዠር በምትፈልጉት አይነት ዘርፍ ሊሆን ይችላልና ባላችሁ አጋጣሚ ኢንዱስትሪዎችን፣ ካምፓኒዎችን፣ ቢዝነሶችን ለማየት በቃ ክፈሉ። የሚከፈለውን ዋጋ ማለት ነው የሚደረገውን ነገር በሙሉ እንድታደርጉ ፈልጋለሁ ማለት ነው። አብዛኛው ኢትዮጵያዊ እንዳልኳችሁ ውጭ ከወጣ ከአንድ ሞል ሌላኛው ሞል ከዛኛው ሞል እዛኛው ሞል እንደዚህ ብሎ በቃ የሆነ ፎቶ ብቻ ነው አክቹዋሊ ይዘን የምንመለሰው ማለት ነው። ከዛ በዘለለ ግን እውቀትን፣ ቢዝነስን መማር አለብን ብዬ አስባለሁ። ኢቨን ኢትዮጵያ ውስጥ ያሉ ቢዝነሶች በእርግጥ ያው ያን ያክል አይመችም። ኢትዮጵያ ውስጥ ቢዝነስ አለ ብሎ የሚያስበው ሰው ቢዝነሱ ያን ያክል ነው፣ ተራማጅ አይደለም ወይም ደግሞ ያን ያክል ነው ቢዝነሱ። በእርግጥ ያላቸው ደግሞ በቃ ተፈልገው ነው የሚገኙ። በቀላል እንደዚህ አይሆንም እንጂ በቃ የምትፈልጉት አይነት ኢንዱስትሪ ውስጥ የምትፈልጉት አይነት ቢዝነስ ውስጥ እሱን ቢውልድ ለማድረግ ከፈለጋችሁ እንደዚህ አይነት ተመሳሳይ የሆነ የሚሰሩ ድርጅቶችን፣ ካምፓኒዎችን፣ ቢዝነሶችን አሳዳችሁ አፈላልጋችሁ እነሱ ጋር አላይንድ መሆን፣ እነሱ ጋር ጊዜ መውሰድ፣ እነሱን ማግኘት፣ የሚሰራውን ማየት፣ መስራት እዛ ገብቶ ማለት ነውና ይሄ ነው ቢዝነስ እንድንጀምር የሚያግዘን ነገር ይሄን ነው። ያው ማየት ትችላላችሁ። ባይዘው ይሄን እምላችሁ ዝም ብዬ እንዲህ ሞቅ ስላለኝ ምናምን አይደለም ጋይስ። እያንዳንዱን ቢዝነስ በሉት፣ በአግሪካልቸር በሉት፣ በሆቴል ምናምን ነገር በሉት፣ ዋቴቨር ቢዝነስ ያለ ቢዝነስ በቃ ከውጭ ኤክስፖዠር አግኝተው ወይም የሆነ ካምፓኒ ጋር የሆነ ሰው ጋር ኤክስፖዠር አግኝተው ያቋቋሙት ድርጅት ነው ጋይስ። በአንድም በሌላም በቀጥታም በተዘዋዋሪም በዚህ አይነት ሜትድ ነው ድርጅት የሚመሰረተው ማለት ነው። ካልሆነ ግን ዱብ ብላችሁ እኔ ይሄን ቢዝነስ አደርገዋለሁ ምናምን ካላችሁ በቃ ተንኮታኩታችሁ ነው የምትወጡት። አይሆንም፣ እንደዛ ነገር አይደለም ጋይስ። አሰራሩ ምንድን ነው የሚለውን ነገር ከመጀመሪያው እስከ መጨረሻው ማየት አለባችሁ፣ በትንሹም ቢሆን ማለት ነውና እንዲህ አይነት ኦፖርቹኒቲ የምታገኙበትን ነገር ብንፈልግ በጣም መልካም ነው ብዬ አስባለሁ። በጣም መልካም ነው ጋይስ። ኢትዮጵያ ውስጥ ያሉ ኢቨን ይሻላሉ የምትሏቸው በእናንተ ዲፓርትመንት ወይም በእናንተ ሴክተር በእናንተ ቢዝነስ በዚህ ዘርፍ ቴክ ነው ወይስ ፋይናንስ ነው ወይስ አላቅም ምን እንደሆነ የምታስቡ ቢዝነስ ግን በዚያ ሴክተር ላይ የተወሰነ ሴትል አድርገዋል የምትሏቸው ቢዝነሶች፣ የተወሰነ ሄደዋል ቁመዋል የምትሏቸውን ቢዝነሶች እነሱ ጋር ፎር ፍሪ ሊሆን ይችላል ኢንተርንሺፕ ከሰጧችሁ እድለኛ ናቸው። ሞስት ቻንስ ነው ጋይስ። እና በተቻለ መጠን ያው ቀን በሚመች ሌሊት ኦፖርቹኒቲ ካገኛችሁ በምንም አይነት ሰዓት ቢሆን ሞክሩ ልላችሁ እፈልጋለሁ።